አትሰሚኝም እንዴ? እኔን አስፈራርተሽ ልታስፈራሪያችም? እኔ ሰው በጸባይ እንጂ በእንደዚህ በማስፈራራት አንድን ሰው ሊያንበረክከኝ አይችልም። ማንም ሰው ማለት ነው። አሞራ እኮ ነኝ። ማንም ሰው ሊያስፈራራኝ አይችልም። ከዛ ደግሞ ቮይስ ምናምን ያልሻለሽ ማርያምን ነገ ይቅርታ አልል፣ ከነገ ወዲያ ይቅርታ አልል፣ ብሞትም እኔ ይቅርታ አልል። ካጠፋው ኦፍ ኮርስ ይቅርታ ጠይቃለሁ። ካላጠፋው ግን በጭራሽ ለማንም ሰው ይቅርታ አልጠይቅም። ገባሽ? ለማንም ኦኬ። ቲክታክ ምናምን ያልሽው ቲክታክ ደግሞ አታገኙም። እናቷ በጭራሽ ነው የማታገኙ። ገባሽ? አንቺ ማታገኙ እሷ ማታገኙ። ምክንያቱም በራሴ ስልክ ቁጥር በራሴ ኢሜል ነው ያለው የራሷ የሌዚ አካውንት ለራሱ ማለት ነው። ኦኬ ሰው አታገኙትም። የፈለጋችሁትን ነገር አድርጉ። እኔ የምነግርሽ ግን የወጣችለት ሶሻል ሚዲያ ላይ ማለት ነው እንደማልተዋት አንቺንም እሷንም አንድ ብላ ወጣችሁ ተናገሩ ብቻ። አንቺም ሁኚ እሷም ትሁን። ገባሻ? ማርያምን እስከ ዛሬ ዝም እትስ ኦኬ። በውስጥ አውሩ። እየተሳደብሽ ነው አሁንም እያልሽ ነው ምን አያገባኝም። እትስ ኦኬ። ከአሁን በኋላ ሶሻል ሚዲያ ላይ ወጣ የተናገረችበት ቀን የዛን ጊዜ እኔን አያርግም። ማርያምን ያለውን አዳም ይሄ ባለጌ ያለውን አዳምጮ አንዱ አካውንቷን ይዞባት ነው የሚያስፈራራት። አንዱ ክራይም ሳይበር አታክ ነው የሚባለው። እዚያ ሀገር ኢሌጋል ነው የሰው አካውንት ሀስቴጅ መያዝ። ያለውን ሰማሽው? የራሱ ድምጽ ነው። አንደኛ ነገር ኦኬ፣ ብዙ ጊዜ እኔና አንቺ አውርተናል። የዴዚ እናት ቆይ ልንገርሽ፣ ብዙ ጊዜ እኔና አንቺ ተነጋግረናል፣ በውስጥ ፈተነዋል። ምንም ልትግባብኝ ስላልቻልሽ ምንም አማራጭ የምታደርጉትን አልሰማም። ዝም ማለት ትችያለሽ። ተይው አይደለም አሁንም መልስና ሰማሃለኝ። ኦኬ እሺ ተናገሪ። እውነትን የስ ኦር ኖ በል። ምክንያቱም ቮይስን ሼር አድርጌያለኝ ለፖሊስ ሁሉ። ዲድ ዩ ጀስት ቴክስት ሚ ሃፍ አወር አጎ ቮይስ ልከህ አንጠለጥልሻል ብላል አላልክም? አንጠለጥልሻለሁ አይደለም የሚለው ሀቢባ ቤት አንጠለጥልሻለሁ ይላል። ኦፍ ኮርስ ኖ እሱ ሌላ ነው። አሁን ቮይስ ልከህልኝ አያጅቡ ለምን አታሰሚኝም? ወይዘሮ ቲና ቮይሱን አሰሚኝ። አንጠለጥልሻለሁ ብላል አላልክም? ኦኬ ቮይሱን አሰሚኝ። ሊከር ነው ወይስ የስ ኦር ኖ? ምንድን ነው ያቅታል? ቮይሱን አሰሚኝ ወይዘሮ ቲና። ሌላ አላወራም። ቮይሱን አሰሚኝ። ስልክኝ እሺ፣ ቮይሱን አሰሚኝ። ባይ ዘ ወይ ዴዚ ቅርታ የምጠይቀው ነገር በዛውም ያንተ አሰማቸው ያለች እንዳለ አሰማቸው። ኦኬ ኖ እንዲወጣ ሁሉ ነው። አሁን ተው ጋይስ፣ አንድ ይመስዋል። አይ ሃቭ ሪስፔክት ፎር ዴዚ ኦኬ። እንዲለቀል ምፈልጋት ልጅ ኦኬ። አንደኛ ነገር ዴዚ ይቅርታ የምንጠይቀው ሰው የለም። ሊንዳ ትጠይቃታለች፣ ራሷን ለዴዚ ይቅርታ ትጠይቃታለች። አንቺ ደግሞ 10 ጊዜ እናቷን ብትሆኚ የ21 ዓመት የቀጣሻትን ሰራሽን እያወጣሽ ይቅርታ ትጠይቃታለች። 21 ዓመት ሙሉ በድለሻታለችን ልጅ 21 ዓመት ሙሉ ማለት ነው። የአንቺ ገበና ቢወጣ አንድ ፊልም ደግሞ 2-3 ፊልም ይወጣል። ገባሻ? እኔ ማውራት ስለማልፈልግ ነው። ተይ፣ ብዙ ጊዜ ነግሬሻለሁ። ተይ፣ ቤተሰቦቼን አትንኪ፣ እህቴን አትንኪያት፣ እኔን አትንኪ። ብዙ ጊዜ ነግሬሻለሁ። እና 21 ዓመት ሙሉ ምን እንዳረግሻት በቪዲዮ አለ፣ ሌላው ቢቀር በድምፅ አለ። ኦኬ እኔ ዴዚ እናቷ ትቀርባታለች ብዬ ምንም ነገር ማውራት የማልፈልገው የነበረው ገፋፍተሽ ግን እያወራሽ ነው። ረሳሽው እንደ ኢትዮጵያ ላይ በቀን አንድ ጊዜ ምግብ ስትሰጫት ረሳሽው ይህን ሁሉ ገበናሽን። አሞራው ኦኬ አሞራው አሰሚኝ፣ ችግር የለውም። አሞራ ሓደ ነገር ክሰይ ከም ዴዚ ካ ክትዛረብ ዝግባእ ሕራይዶ ኦኬ ቡርዳ ኦኬ ነውሪ በቃ ከምዚያ ይዛረቡ እውን ንስኻ ሕጂ ኩሉ ሰብ ይሰማዓሉ፣ ኩሉ ሰብ ይፈልጣሉ እንታይ ከም ዝካየድ ተረዲካ ፍፁም ትናገር የብልካን። ንስኻ ዘለካ ነገር ንዓ ጥራሕ ሙሽ ትፈትዋ ኣለካ ፍቅርካ ክትገልፅ እምበር ካልእ ዘረባ ኣያድልይን። መሲ እውን ክትዛረብ ኣያድልይን ማንም ሰብ። ምን መሰለክ ናኳን መናየው ልንገርክ ብዙ አይደለም እኔን አይደለም ልንገርክ ጅቦ ማርያምን ቤተሰቦቼን በሙሉ ነው የተሰደቡት። እኔ ግን ከዚህ ፍቅር ስላለ ቆይ ልንገርክ ላስረዳህ እኮ ስለ እሷ ነው ላስረዳህ ያፈለኩት። ሌላ አይቻልም። እኔ ከዚች ልጅ ጋር ፍቅር ስላለኝ ፍቅር ባይኖረኝ እኔ ቤተሰቦቼ ሲሰደቡ፣ ሀገሬ ሲሰደብ፣ ህዝቤ ሲሰደብ፣ ማንነቴ ሲሰደብ ዝም አላልኩም። ልልም አይገባም። ፍቅር ስለሆነብኝ ሁሉ ነገር ቺዝም ያልኩት ገባ። እችን ልጅ ደግሞ ለአጭር ጊዜ እንደሰው የምፈልጋት እንደ ሌሎች ወጣቶች እንፈልጋት አይደለሁም።
እስከ መጨረሻ ጊዜ ከእሷ ጋር እንድትቀጥል ስለምፈልግ ነው። ገባ? ይሄ የድሮ አባባል እኔ አይገባኝም። እናቷ ካልወደደች አይሆንም፣ አባትየው ካልወደደ አይሆንም ምናምን የሚባል ነገር እኔ ጋር ዘር ይሰራ። እኔ ነኝ የማገባት እሷን፣ እሷ ደግሞ እኔ የምታገባው። ገባ? በትዳራቸው ማሩም እናትየው ጋር ከኔ ጋር ከኛ ጋር ትኖርም። ምን ልታስጠፋት ስትል እየተሯሯጣችሁ ናቸው። ይቅርታ ማዘር፣ እኔ ይቅርታ እህቴም ታላቅ እህቴም ልልሽ እችላለሁ። ይቅርታ አንቺ ካልፈቀድሽ ወይ ዴዚ የ21 ዓመት ናት። አሁን ግንቦት 9 21 ዓመቷ ነው። ትንሽ አይደለችም። ያኔ በቃ 21 ዓመት ከ18 አልፎባታል። ገባሽ? አንቺ ደግሞ ለአንቺ ካስከፋችሽ ኦኬ ይቅርታ ልትልሽ ያለች፣ ግን በሰው እነ ሊንዳ የሚሰድቧት መደገፍ የለብሽም። ኦኬ እናቷ ማክበር አለባት። ቆይ ልንገርሽ፣ እሺ የኔ እህት ልንገርሽ፣ እናቴ ልንገርሽ። ኦኬ ለአንቺ ማክበር ኦኬ ሶሪ ማለት ችግር የለውም። ዴዚ ልጅሽ ናት፣ አንቺም እናቷ ነሽ። ይቅርታ ተባባሉ፣ ችግር የለውም። ይኸው ዴዚ በጣም እንደምትወድሽ ታስራ አንቺ መጥፎ ስትናገር አላወኩም። ግን ሊንዳ ቅድም ስትሰድባት ወጥቼ ነው አስገቢ ስላት ልንዳ አከብርሻለሁ አላስገባሽም ብላ እየሰደባት ነበሩ። በግሩፕ ተሰብስቦ አንዴ ልጨርስ እሺ ትጨርሻለሽ። እየሰደቧት ነበሩ፣ በጣም እየሰደቧት፣ ብልግና ስድብ፣ በቃ የሌለ ስድብ እና ይሄ ፌር ነው ያለሽ? ትክክል ነው ያለሽ ወይ? እነሱ ይኸውልሽ ትክክል ሊሆኑም ይችላሉ። ለምን መሰልሽ እናቷን እዛ ድረስ አውጥታ ቆይ ያቺ አንደኛው እህታችን ቆይ አንድ ነገር ክሊር ላድርግላችሁ ለሁላችሁም። እኛ የምንኖረው አሜሪካን ሀገር ነው። ገና ለገና 18 19 20 23 ስለሆንሽ ወጥተሽ አትወረወሪም ባዶ እጅሽን። ልጅቷ እስከ 24 ዓመት ድረስ ፈርስት ኦፍ ኦል እኔ ያለሁበት ስቴት በእኔ ኃላፊነት ስር ነው ያለችው። ትምህርት ቤት ሀፍ ኮሌጅ ሰከንድ ይር ሆና ነው ከእናንተ እጅ ስትገባ ያቆመችው ትምህርቷን። እና ውጪ ብዬ በጠላት ሺ ሀዝናትኝ ምንም የላትም። መንገድ ላይ ነው የምትሆነው፣ ሆምለስ ነው የምትሆነው። እና ቁጥር ይሄ ነምበር ነው 1920 ዘ ነምበር ይክን ጎ ጌት ጆብ ሚኒመም ጆብ ነው ሰርተሽ የምትኖሪው። እንትን ፋስት ፉድ ምናምን እንደሱ ሆና እንድትኖር ነው የምትፈልጉት? ልቀቂያት የምትሉኝ? እኔ እኮ ምንም ህይወቴን ሰጥቼ ነው ለሷ። አዘሯ ይቅርታ ልቀቂያት ያልኩሽ እኮ አይደለም። ትክክል እኮ ነሽ አንቺ። ለአንቺ ለልጅሽ ያለሽ አንዴ ሜላቴ ለአንቺ ያለሽ ለልጅሽ ትክክል ነሽ። እስከ 24 ዓመትም ልጅሽ መስጠትም አለመስጠትም ያኔ ያንቺም ነው። እሷ ከፈለገች ግን መብት አላት። አንቺ እንደ እናት ግን እንደ ለሱ ነው እና ለተደረገው ነገር እሷ ኃላፊነቱን መውሰድ አለባት ነው የሚሉት። ምክንያቱም የተሰቀለው በእሷ እንትን ነው እና በጣም አስቸጋሪ ነገር ነው እውነት። ማስታርቃቸው እንዴት አንተ አለው ግራ ገብቶኝ እኮ እኔ ያ በጣም ግራ የሚያስገባ ነገር ነው። ስለ አንቺ ነው መሰለኝ እነሱ የሚያወሩት። ለምን እንደዚህ እናቷን አለች ምናምን? አዎ እነሱ እኮ ለእናት ክብር ነው፣ እውነታቸውን ነው። እናቶቻችንን አክብረን ነው እዚህ የምንደርሰው። የኛ ሀገር ባህላችን ከእናት ሆድን የወጣ ነው። ሁላችንም ለእናታችን ክብር መስጠት አለብን። ባህላችን ነው፣ ማስተላለፍ አለብን። እሷ ናት የተናገረችው። ኖ ዴዚ አይ ቲንክ ያው አሜሪካን ካልቸርም አለ በት አይ ዶንት ቢሊቭ እሷ እኔ አይደለሁም ፖስት ያደረኩት ነው የምትለው። ግን አካውንቶቿ ብዙ ሰው የሚቆጣጠረው ሰው አለ። እሱ ነው ዴዚ ከኔ ጋር የራሷ የዴዚ ነው አካውንት። አዎ የራሷ አካውንት ነው፣ ግን ሰዎች ይዘውባታል። ወደፊት የሚፈታ ነገር ነው እሱ። ግን እሷ ከኛ ጋር ነበረች መኪና ውስጥ የ2 ሰዓት መንገድ እያደረግን ነው ፖስት የተደረገው። እሷ እንዳልሰቀለችው እርግጠኛ ነን። እና ሰንበዲ ሌላ ሰው ፓስወርድ አለው የእሷን አካውንት እና ሰታው ነው ፓስወርዱን ሰታው ነው። እሷ ታውቃለች ዴዚ ለማን የሰጠችው? እሱ እዚህ ውስጥ መግባት አልፈለገችም። ግን ቢሆንም ህጋዊ አይደለም ለነገሩ። ግን እሱ ሌላ ታፒክ ነው። ግን አሁን ማንም ሰቀለው ማንም እሷ ኃላፊነት ነች ነው የሚባለው። እኔ ምንም ችግር የለም የተሰማኝ ክፉ የተሰማኝ ነገር የለም። ልጄም ነች። ብናጠፋም ብንጣላም ወዲያው እንታርቃለን። ኖርማል ነው ለሚቀጥለው ማለት ነው። እና ወይዘሮ ቲና ከመላው ቤተሰብሽ፣ ከመላው ልጆችሽ፣ ከመላው ስድራ ቤትሽ ከልቤ ይቅርታ ጠይቃለሁ። ሌሎች